ዛሬ የፋሲካን በዓል ምክንያት በማድረግ ከውቢቷ ለንደን ታወር ብሪጅን እንደዚህ ከጀርባችን አድርገን በዓልን ፋሲካን ከናንተ ጋር ልንጨዋወት ተገኝተናል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁናለን። በኖርስ ከስጦታዎቹ ልዩ ስጦታ የተሰጠን ያው በክርስቶስ ነው። በግ ተገዝቶ እና በጉን ይዤ መሄድ ነበረብኝ። ለእህታችን ነው በአጋጣሚ የተገዛው በጉ እና ሩቅ አልነበረም በጉ ገባ በጉ ከኛ ከቤተሰብ ቤት እሷ ቤት ድረስ ሩቅ አይደለም እና ደግሞ ታክሲ ምናምን አይጭኑልህም ብዙ ጊዜ ችግር ነው በግና በቃ ለምን ዝም ብዬ እንደዚህ በገመድ አስሬው ይዤው አልሄድም አልኩኝ ማለት ነው። ከዛ እየነዳው እየሄድኩኝ ማለት ነው የሆነ በጣም እኮ ሰላማዊ በግ ነው አሉ የምገዛው ዶሮ አንዳንዱ ጀርባ የሌለው ላይ አጋጥመኝ አራለው ስላልክ ስለነበረ እስቲ እንግዲህ አሁን አስገነጣጥለም ከመጣ ያው ልታቆት ይችላል ስትቆጥሮና እስቲ ምን ያህል ናቸው ብልቶቹ የዶሮስ እሱ ብትነግረኝ ከነሱ ብዛቱ ያው 12 ነው። ስም ከተባለ ግን ፈረሰኛ አለ አባወራ መሆኑን የሚያስታውቀው ቀድመ ፈረሰኛ ከዛ ፈረሰኛ መጀመሪያ ለመላው የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል እንኳን አደረሳችሁ አደረሰን። እንዲሁም ለኑር ፋሚሊ ለእናንተም መልካም በዓል እንኳን አደረሳችሁ። እንግዲህ በዓሉን የሰላም የፍቅር የመተሳሰብ የአንድነት ያደርግልን። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው ማን እንዳገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር እግዚአብሔር ሰላም ያገር ሰው ኖር በሚል በሚያግባባ መሪ ቃል በየሳምንቱ የምናደርገውን ፕሮግራም ዛሬ በዓልን አስመልክተን ወደ እናንተ መተናል። What's going on our beautiful people? እንግዲህ ዛሬ የፋሲካን በዓል ምክንያት በማድረግ ከውቢቷ ለንደን ታወር ብሪጅን እንደዚህ ከጀርባችን አድርገን በዓልን ፋሲካን ከናንተ ጋር ልንጨዋወት ተገኝተናል። የክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁናለን። በኖርስ ዛሬ እንግዲህ በኖርስም በዓልን አስመልክተን ዩኬ ስትጠቀስ ለንደን ሲጠቀስ ታወር ብሪጅ ይኸው ደግሞ እሷ ደግሞ ማለት ነው የኖር ፖድካስት ምንድነው የክብር አምባሳደር ነች። በዛ ላይ ደግሞ የኢትዮጵያን ቆነጃጅቶች በሙሉ ወክላ ውበቷን ሙያዋን ይዛ ከኛ ጋር በዓልን ለማሳለፍ ተገኝታለች። እድሜ ልክ ስፖንሰር ነው ያስፈረምካት የአምባሳደርነት ያስፈረምካት። እንኳን አደረሰሽ ሊዱ። እንኳን አደረሰ እናንተንም እንኳን አደረሳችሁ። ዛሬ እንግዲህ ያው እንዳልናችሁ ፋሲካን በማሰብ በጣም ብዙ ህዝበ ክርስቲያኑ በድምቀት የሚያከብረውን የፋሲካ በዓል ለማክበር ታወር ብሪጅ ነው ያለነው። ዳቦ ተጋግሮልናል በውቢቷ ሊዱ፣ ቡና ተፈልቶልናል፣ ዶሮም አለ ያው እዚህ ጋር መንገድ ላይ ስለማይበላ ብለን ነው እንጂ ዶሮም ተዘጋጅቷል። ፋሲካን ፏ ብለን እናንተም በየቤታችሁ ፏ ብላችሁ እያከበራችሁ ነው። እኛም ፏ ብለን ያው በአደባባይ ላይ ወጥተን ካልቸርን በማስተዋወቅ ባህላዊ ምግባችንን ቡናችንን እያስተዋወቀን ፋሲካን እናከብራለን። ከዛ ውጪ ደግሞ በፋሲካ ላይ ያሳለፍናቸውን የልጅነት ታሪኮቻችንን ገጠመኞቻችንን ሊዱ ደግሞ ወንዶች ብዙ ጊዜ መብላት እንጂ ዋናውን ነገር አታውቁትም ብላ የተወሰኑ ጥያቄዎች ተዘጋጅታልናለች። እሱን ሁሉ እያነሳሳን እንጫወታለን። ዛሬ እንግዲህ በዓል ነው፣ ፌሽታ ነው፣ ደስታ ነው። 2 ወሩን ሙሉ ጾመን እንግዲህ ዛሬ ላይ ደርሰናል። እንግዲህ ዛሬ ከታላቋ ብሪታንያ ለንደን ኖር ኢንተርቴይንመንቶች እስቲ ባህላችን እቤት ውስጥ ብቻ መቅረት የለበትም ወጣ ብለን እንግዲህ እስቲ እዚህ ሀገር ያለው እስቲ ነጮቹ ማየት አለባቸው ብለን አሁን ዳቦውን እንግዲህ ከደቂቃ በፊት ካልቆረሳችሁት ብለው አሁን እዛ ጋር የተሳለፉ ሰዎች አሉ። በመጀመሪያ ግን እስቲ ሊዱ እንኳን አደረሰሽ እንላለን። እንኳን አደረሳችሁ ሁላችሁም በዩኬም በኢትዮጵያም በዓለም ያላችሁ ክርስቲያኖች እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እናንተንም በኖር ቤተሰብ ስም ደስ ብሎናል። አደረሳችሁ። ካሜራማናችንም እንኳን አደረሰ ብለናል። አደረሳችሁ። መልካም በዓል። ይሄ በዓል እንግዲህ ብዙ ያው ፋሲካ በነገራችን ላይ አይ ቲንክ አብዛኛው ህዝበ ክርስቲያኑ የሚወደው በዓል ለምን በጣም እንትን ትርጉም ያለው ነውና ፋሲካ ለእናንተ ምንድነው? ቱ ቢሆንስ የኔ ፋሲካ ራሱን የቻለ ለየት ያለ ነገር አለው። ምክንያቱም 2 ወር ሙሉ ጾመ ከዛ ደግሞ ልጅም እያለን ደግሞ
ስግደቷ የሳምንቷ የምትሰግዳት አለች ድጋሚ ፍራይዴይ ደግሞ አለ እዛን የምትሰግደው አለ እና ከቤተሰብ ጋር ያለው ቁርኝነት ለሊት ተነስተ የምትበላው ራሱ ልዩ ነው የሆነ ነገር አለውና እያንዳንዳችን ቤትም ቢኬድ ፋሲካ ልዩ ቁርኝት አለው ከፋሚሊ ጋር ብዬ ነው ማስበው እኔም በፋሲካ ብዙ በገጠመኞች አሉኝ በኋላ አደርሳቸዋለሁ ወደ እናንተ ያው አይ ፋሲካ እኮ በጣም ደስ የሚል ፋሲካ ነው አንቺም የምትወጂው በዓል እኔ በጣም የምወደው አዲስ አመት ነው አዲስ አመት የመጀመሪያው ምክንያት አለሽ ግን አዲስ አመት የምትወጂበት አዎ የመጀመሪያው ምድር ላይ አደይ አበባ የምትፈካባት የተስፋ በቃ ሰንሻይኑ ምናምን በቃ ብራይት መሆኑ ምናምን በጣም ደስ ይላል ጸሐይዋ ስትወጣ ያለው ምናምንና አዲስ አመት በጣም የኔ ፌቨራይት ነው ፋሲካም ደስ ይላል ምንድነው የሚባለው ለፋሲካ ያልሆነ ቀን ነው ለፋሲካ አምታታውት እንትን ነው እኮ ያለን ባህሎች በጣም ብዙ ስለሆኑ በጣም ብዙ ከመሆኑ የተነሳ አንደኛውን ተጣራና አንደኛው ይምታታባልና ፋሲካ ደግሞ ሃይማኖታዊ በዓል ነው ሃይማኖታዊ በዓል ስለሆነ ቤተክርስቲያን ላይ ያለው ስሜት የጾሙ የስግደቱ ከዛች አንዷ ሳምንት ደግሞ ይቅርታ የምንባባልባት ማማቱ ምን ሰግድበት የሁላችንም ኃጢያት የምትሰራ የምትመስለን በዚች አንድ ሳምንቷ ነውና ፋሲካ የራሱን የሆነ እንደ ሃይማኖታዊ ለየት ያለ በዓል አለና አብዛኛው ለነገሩ ከአዲስ አመት ውጭ ያለው የኛ ባህላችን ሃይማኖታዊ ነው ጥምቀትም መስቀልም ሁሉምና በጣም ልዩ ስሜት አለው በጣም ደስ ይላል በጣም በነገራችን ላይ ፋሲካ እኔም ፋሲካ ነው የምወደው ፋሲካ ነው የምትወደው ማለት ልጅ እያለሁ ገና ነበርና ስጦታ የሚሰጠኝ ሰው አጣው ከዛ ሸፍታርክ ወደ ፋሲካ አረኩት ለምን መሰለህ ከስጦታዎቹ ልዩ ስጦታ ይሰጠን ያው በክርስቶስ ነው ከቁስ ምን አለ ነብስ ያገኘውበት እንደ አዲስ የተወለድኩበት ፋሲካ አይደል እንዴ ይሄ ግን ከዲኔ ጋር የመጣ ለውጥ ነው ከብስለት ጋር ይሄ ብስለት ባይዘ አንተ ብዙ ጊዜ የሚመስልህ አንተ ረጅም አመት ስለኖርክ እዚህ ምድር ላይ ከእድሜ ጋር ነው የሚመስልህ ብስለት እንዴት መሰለ ቀድመ ማገናዘብ ውሎክ መጽሐፍ ታነባለህ ወይ ከዋቂዎች ጋር ውለሃሉ የእግር ስር ቁጭ ብለህ በዛ ነው ብስለት የሚመጣው እንጂ አንተ አሁን በስንት አመት ትበልጠኛለህ በነገራችን ላይ ካሜራችን መናገር ይችላል እድሜውን በማስመልከት ማለት ነው ወሬ ሳናበዛ ዳቦውን ቁረስልኝ የቤቱ አባወራ በነገራችን ላይ ለየት ያለ ማይክ አያያዙላ ነው የምንይዘው እንግዲህ በመላው ዓለም የምትገኙ ውድ የኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ እንዲሁም የኖር ፋሚሊዎች በእያላችሁበት እንኳን አደረሳችሁ ከውቢቷ ለንደን ከዩናይትድ ኪንግደም እንግዲህ ብለናችኋል እኛ ኖሮች እንግዲህ በእድሜ አይደለም ዳቦ ምቆርሰው ቴዳ አሁን ይሄን ቀረጻ ከመረጋችን በፊት እቤት ቆርሶ ነው የወጣውና ያው አንተ ልምዱ እንዲኖር ብሎ ነው አሳልፎ የሰጠኝ ኦኬ ባረከው ያው ባረክ ያለው በስመ አብ ወወልድ ወመንፈስ ቅዱስ ቡናው ይቀዳ እንጂ እንዴ ቡና እንግዲህ በነገራችን ላይ ሊዱ ያው ውበቷን አይታችኋል ከውበቷ ልክ ደግሞ በማይተናነስ ሁኔታ የሚገርም ሙያ ነው ያላት የዶሮ አይን የመሰለ ቡና ነው የምታፈለው ካለን ሁሌ እንደተንከባከበችን ነው ያው እኛም ብርታት ሆኖ ነው የምንሰራው ሊዱ ከጀርባችን ስላለች ነው የኖር ፋሚሊ የኖር የጀርባ አጥንት ናት ወደ እናንተ ለመቅረብ እንግዲህ ብዙ ከጀርባችን ሆኖ ሰፖርት የሚያደርጉናሉ ሁሉንም በበዓሉ ስም እናመሰግናለን እንኳን አደረሳችሁ ብሩኬ ኑሮ ተወዷል ብለህ ነው አምፒሲሊን አረከው ድፎ በነገራችን ላይ ትዝ ካላችሁ ድሮ ጎረቤት ሄደን ለበዓል ዳቦ ሲበላ ግብዲያ እኔም ማስታውሰው የትየህተ እናት ካሜራማችን ያውቃቸዋል ነብሳቸውን ይማርና ተሸክሜ ነበር የምወጣው ብድብድ የሚያካክል ነበር አሁን ግን ኑሮ ተወዷል አነሳ ነው እስቲ ዘር ይስጣል ለአብርሃም ማስይዘው ካሜራማናችን እንግዲህ ይደርሳል አንተ ለእናንተ ግን ያው በእያላችሁበት መውሰድ ትችላላችሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ህዝበ ክርስቲያኑ በሙሉ በለንደን ያላችሁ የምንወዳችሁ በዩኬ የምትኖሩ አበሾች በአገር ውስጥ ያላችሁ ሁላችሁንም እንኳን አደረሳችሁ በዙ አጋጣሚ ዳቦ የምትፈልጉ ታቀርባለች ልጅ እሺ ሶ በዓል ብዙ ጊዜ የሚያምረው በተለይ ለልጅ ሆነ በጣም ብዙ ሚሞሪዎች አሉ ከበዓል ጋር ፋሲካም ላይ ሊሆን ይችላል ሌሎችም በዓሎች ላይ እና ምንድነው የተለየ የምታስታውሱት በልጅነታችሁ ሁሌም ካሜራዎቹ የማይጠፋ ገጠመኛል በበዓል ጊዜ የገጠማችሁ ብዙ ጊዜ ሊዱ ብዙ ገጠመኛል እስቲ ለእንግዳ አሳልፈን እንስጥና
አዎ ገጠመኝ እኮ አይጠፋም በዓል እንዳልኩክ እኔ ብዙ በጣም የምወደው አዲስ አመት ነውና አዲስ አመትን ሳስብ የልጅነት ትዝታዎች አሉብን ማለት ነው። ይሄ አበባዮሽ የሚጨፈሩ አዲስ አመት ላይ አይደለና ከሳምንት በፊት ቀድመን ይሄ የምንዘጋጀው መዘጋጀት ከዛ ደግሞ አዲስ ልብስ ተገዝቶልን ነክቶ እስከምንለብስ በየሰፈሩ እየዞርን እንዳለ ይሄ አበባዮሽ የምንልበት ሳንቲም ማን እንደሚይዝ ከበሩ ማን እንደሚመታ በዛ ሰዓት ከበሩ መምታት ማለት በጣም ትልቅ ነገር ነውና እጣት ወጥቶ ምናምን ነበርና አዲስ አመት እኔ ሳስብ ይሄ ጸጉራችን ምናምን ተሰርተን እማልተኛው ነገር በጣም ትዝ ይለኛል። ተኩስ እንዳይበላሽ ልብስም እኮ በቃ አታምንም እኮ በቃ ልብሱ ጧት ተነስቼ እስከምለብሰው ያው እኔ ለነገሩ የትኛው አመት በዓል አልፎኝ አያውቅም እውነት ለመናገር አዲስ ልብስ ሁሌ ገዛለሁ ሁሌ አዲስ ልብስ ለብሳለሁ። ቴዲ ገዛላ እኔ እጣ ወጥቶ ነው ምንድነው የትኛው በዓል ላይ ሁሉም በዓላት ይጻፉና ሶስት ይወጣልኝ እንደ ጸበል በሱ ልብስ እኔ የቤቱ የመጨረሻ ልጅ ስለሆንኩኝ እውነት ለመናገር ሁሌ ነበር የሚገዛልኝና ያቺ ግን ሞመንት አረሳትም። ይሄ በቃ አበባዮሽ ለመጨፈር ተኝቼ እንደዚህ ማልተኛበት እንቅልፍ የማይወስድብኝ አመታቶች አረሳቸው እስከ ረጅም ጊዜና አንዴ ምን አስታወስም መሰለ ያው ገጠመኝ ስትል ሩቅ ሰፈር ነው የምንሄደው በነገራችን ላይ ደንበል ምናምን ነበር የምንሄደው ለመጨፈር ምን እናረጋለን መሰለ ጓደኞቻችን ወንዶች አሉ ኋላ ይጠብቁናል አብራ አደጎቻችን ማለት ነው የሚተናኩሉ ጋርድ ናቸው ወንዶች ይጠብቁናል ከዛ ምን እንደመሰለ እናረጋለን ይሄ የሚያሳይ ምን ነው ታውቃለህ በጣም ነበር የሚሸቀለው ብር ነበረው ሆያው እኮ ነው ምንም የሌለው ሙልሙል ምናምን ነው እኛ ምን ያሸክሙ እንዴ በነገርክ ላይ 50 ብር 60 ብር አንድ ሰው እቺ እናገኝ ነበር በዛ ሰዓት 50 ብር እግዚአብሔር በዛ ሰዓት እና ምንድነው የምናረገው ወንዶቹ ሙሉ ቀን አብረውን ይዞራሉ ከዛ እኛ ጨፍረን ምናምን ልክ ፍራንኩን ከተከፋፈልን በኋላ እጣ ይወጣና እኔ አንዱ አድርገን ሁላችንም ወተትና ኬክ እንጋብዛቸው ለነሱ ያ ሁሉ ዞር ለዞሩበት ነው ላገዙትና አንዴ ምን ሆነ መሰለ ከሰፈር ወተን እየጨፈርን የሆነ እንደ ከብት የሚያረቡ ነገር ናቸው እና ኑ ጨፍሩ ብለው ከፊት አስገቡን ከዛኛ ከገባን በኋላ አትወጡም ብለው በሩን ዘጉ አትወጡም ሰዎቹ ወጣቶቹ አትወጡም ጨፍሩልን አትወጡም ብለውና ኋላ ያሉት የቀሩት ጓደኞቻችን ማለት ነው ቤተሰብ ሄደው እንደመጥራት ቆመው እዛ ያለቅሱ ነበር አረ ክፈቱልን እያሉና በጣም በስንት ልመናና በስንት ለቅሶ ወተናልና እሱን አረሳውም ሁሌ አዲስ አመት ላይ ፋሲካ ላይ ምናምን እንኳን ያው ብዙ ጊዜ እኛ ያገጠመኛለን አዲስ አመት ላይ ነው ያው እየዞርን በየሰፈሩ ስለምንጨፍር ስለነበር የበዓላት ትዝታ እኮ ደስ ይላል እና አሁን እኔ የበዓል ትዝታዎቼን ከኔ ይልቅ ካሜራማኑ ቢያወራው ብዙ ትዝታ እኔ ለፋሲካ ብዙ ጊዜ ማረሰው ልጅ እያለኝ ትዝ ካላችሁ ያው ቤተክርስቲያን አዳር እንሄዳለን ተሰብስበን ከሰፈር ልጆች ጋርና ልደታ ቤተክርስቲያን ተሰብስበን እንሄድና ያው አልጋ ቀየራ ነው የሚመስለው ልጅ ሆነ በቃ እንሄዳለን ቤተክርስቲያን እንገባና ልደታ መቅደስ ውስጥ አንተን ወንበር ክብ ቤተክርስቲያን ስለሆነች ወንበር ክብ አለና ክቧ ውስጥ ወንበሮች ውስጥ ገብተን ለጥ ነው በቃ ከዛ ሌሊት ዝማሬው ሲዘመር እንነቃለን ያው ያለቀ ነው ማለት ነው ሰዓታቱ ምኑ አልቆ መንቃት ነው ማለት ነውና አንዴ አስታውሳለሁና እሳቸውን እኛን አባት በፍጹም አረሳቸውም ነበር እና እሳቸው እግር ስር ተኝተን እኔ ያለ አንድ ጓደኛዬ ምናምን አለ ተደርድረን ተኝተናልና ተነሱ ምናምን ብለው በመቋና ጎሸም አድርገው አስነሱኝ ተነሳንና ሁለተኛ እዛችሁ ልንተኛ ስንል አየናቸው ሰው የፍጠው አያስተኙንም እኚህ ብለን ቀየረንና ወደ ሴቶቹ ቦታ ጋር ሄደን መልሰን እዛችሁ ጋር ነው ሴቶች ደግሞ እናቶች አይናገሩ ለጥ ብለን አለሰ እሳቸው እንትን ቤተክርስቲያን ውስጥ አይ ቲንክ እንትን ያገለግላሉና ዞር ሲሉ ሴቶቹ ጋር ደግመን ተኝተናል ቦታ ቀየራች መልሰው ጎሸም አድርገው አስነሱንና ከውስጥ አስወጥተውን ገረገራው ጋር ሂዱና እዛ የሚዘመርበት ልጆቹ ጋር ሌሊት ደግሞ ከቤተክርስቲያን አሁን ፋሲካ ሲሆን ሌሊት ከቤተክርስቲያን እንወጣና በየሰፈሩ ትላልቅ ማህበራት አሉ ልደታ ጋር ማብነት ምናምንና እቤት ከመግባታችን በፊት እነዛ ማህበራት ጋር ለነዲያን ምግብ ስለሚዘጋጅ እዛ በልተን ጠገበን ነው ምንደርሰውና ልክ እቤት እንገባለን የቤቱም እንዳይቀርብን እቤት ዶሮ ያው ሌሊት ይቀርባል አይደል ትበላለህ አዎ እበላለሁ እንቁላል ተደርጎ በኢትዮጵያ ኑሮ እንቁላል ተደርጎ እግር ተደርጎ ተሰጥቶ
እዛ ጎሽም ሁለቴ በልተ ወይ ደግሞ እንቁላሉ እንዳትቀረው በልተ በቃ ይዝተል የሚደርስብህ ዱላ እና ፋሲካ በጣም ብዙ ትዝታ አለ። በጣም እኔ ማረሳው ብዙ እኔ በበዓል ብዙ ገጠመኞች ነው ያሉኝ ባይዘ እና ግን ማረሳው በህይወቴ አንዴ በግ ተገዝቶ እና በጉን ይዤ መሄድ ነበረብኝ። ለእህታችን ነው ባጋጣሚ የተገዛው በጉ እና ሩቅ አልነበረም በጉ ገባ በጉ ከኛ ከቤተሰብ ቤት እሷ ቤት ድረስ ሩቅ አይደለም እና ደግሞ ታክሲ ምናምን አይጭኑልህም ብዙ ጊዜ ችግር ነው በግና በቃ ለምን ዝም ብዬ እንደዚህ በገመድ አስሬው ይዤው አልሄድም አልኩኝ ማለት ነው እየነዳ ከዛ እየነዳው ይኩኝ ማለት ነው የሆነ በጣም እኮ ሰላማዊ በግ ነው አልኩኝ በቃ ጨዋ በግ የለም ምንም አያስቸግርም ራቅ አድርጌ ነው በገመድ ያሰርኩት ይሄ መንገድ ጀምረን የሆነ halfway እንደሄድን ሌሎች በጎች አየ እና ባህሪ ተቀየረ መስቀለኛ መንገድ ላይ ነው ከነዛኞቹ በጎች ጋር የተገናኘ ነው እና እነሱ ወደዚህ ነው የሚሄዱት እኔ ቀጥታ ነው የሚሄደው ሲለዩት ከፋው ነው ማለት ወደዛ መንገድ ይጎትተኛል አልሄድም ባለ በቃ እና መጀመሪያው በዲፕሎማሲ ምና ላግባባው ሞከርኩኝ በቃ ትንሽ ጠበቅኩት እስኪሄዱ ምናን ካይኑ እስኪሰወሩ ምናምን ከዛ በቃ ሊሄድ አልቻለም ገገመ ፍሬን ዘግቶ ማለት ነው ከዛ ቀጥዬ ደግሞ ቅጠል ነገር በጠስኩና ቅጠሉን እያሳየው ከተከተለ ስለ ጭራሽ ምን ቢያረግ ጥሩ ነው እግሩን እንዲህ ስፕሊት ሰርቶ ታኛ አስወል ከበጋ ሂዳቲ ከዛ በቃ ታኛ መንገድ ላይ ከዛ ትግስቴ እያለቀ አልመጣም ከዛ በቃ ወደ አግሬሲቭ ሆንኩኝ ላይክ ግብ የለም ሰው ያየ ምናምን ትሄዳለህ አትሄድም እንኳን እዚህ ሀገር አልሆነ አቢዩዝ ነበር ገብተህ ነበር ብሮ ሰው ቢሆን ይሞታል የመታውት ምት ማለት ነው እንስሳ ሆኖ ነው ከዛ በስንት ትግል ስጋው ደክሞብኛል ለካ ደብድቦት ነው ከፍቶት ነው የደረሰው እና በመጨረሻ ተሸክሜ ያደረስኩት እላለሁ ለመጀመሪያ ጊዜ ከበጋ ሪሲሊንግ የገጠመ ሰው በጣም እንደውም አንዳንድ የሚያልፉ ሰዎች የቤት ጣጣን በግ ላይ ነው እንደምትለው እንደ ሰርቀው ነው ራሱ አለ ማለታቸው ለግሞብህ እና በዓል ላይ ብዙ ገጠመኞች አሉ እና እናንተም እንግዲህ በየቤታችሁ የምትመለከቱን ሰዎች ገጠመኞቻችሁን ከቤተሰቦቻችሁ ጋር ያወራችሁ ቡናችሁን እየጠጣችሁ ዳቧችሁን የበላችሁ እየተጠያየቃችሁ ዘመን ለዘመን የሚጠያየቅበት በዓል ስለሆነ ያው በየቤታችሁ ሐሴት ደስታ ይሁን ከለንደን እስቲ ደግሞ አሁን እስቲ በዓላት ሲከበሩ ብዙ ጊዜ አገር ቤት ሆነ ስታከብረውና እዚህ ስታከብረው የተለየ ድባብ ነው ያለውና እስቲ በዓልን ቅርብ ጊዜ ከሀገር ቤት በመለየት እንግዲህ ከኔና ካንተ እሷ ናትና የመጀመሪያዎቹ በዓላትን እንግዲህ ተመልካቾቻችን እሷ ስታከብር ሶፍት ነው ገዝተን የምንመጣው የነበረው ምክንያቱም እንባዋን ማማበል እንዴት ነው እስቲ እኛ እንኳን ፊሊንጉ ጠፍቶልናል ብዬ ነው የማስበው እስቲ በዓል ከቤተሰብ ጋር ማክበርና እዚህ መጥተሽ ማክበር ደግሞ ያው ለውጥ እንዳለው ኦብቪየስሊ የታወቀ ነው እስቲ ምን ያህል ነው እንዳታለቅሽ ማን እንዳይመጣ አይ አላለቅስም አይ ሲጀመር ውድድር ውስጥ የምትከተው አይደል በዓልን አገር ቤትና እዚህ በፍጹም አታስበው ከቤተሰብ መራቁ በራሱ ሳይሆን በዓል ይሄ ድባቡ እኮ ነው ኢትዮጵያ ደስ የሚለው መብላት መጠጣቱ ብቻ ሳይሆን ይሄ ኢቭ ላይ ወተ ገበያውን ስታይ ሰውን ወደዚህ ወደዛ ምናምን የሚለው ግርግሩ ምናምን ነው በዓል የሚያስመስለው ከዛ ደግሞ ቤትክ ላይ ተሰብስበ ቡና ስትጠጣ ምን ስትል እዚህ ደግሞ በጣም የተለየ ነው ያለው በጣም ግን ደግሞ ብቻውን ከሚኖር ሰው ደግሞ አትሊስት እኔ እግዚአብሔር ይመስገን በዙሪያዬ ብዙ ቤተሰቦች አሉኝ ስለዚህ ያን ያህል ብዙም እንደ ኢትዮጵያ ባይሆንም ሁሉን ነገር አድርገን ላለማሰብ እንሞክራለን ግን ከኢትዮጵያ ጋር ጭራሽ አይገናኝም ስፔሻሊ አሁን እዚህ ሀገር ብቻቸውን ደግሞ የሚኖሩት በጣም ከባድ ነው የሚሆንባቸው እኛ እኮ አብረን ቤተሰብ ነን የቀረብን ግርግሩ ምናምን ነው እንጂ ብቻኝነት እንዲሰማን እየሆነን አይደለም እግዚአብሔር ይመስገን እስካሁን ከመጣው ጀምሮ ግን ስሜቱ ግን ስቲል ነው አንድ አይደለም የፈለገ ቢሆን እኛ አሁን ለምሳሌ ዊኬንድ ላይ አመት ባሉ ነገር ሆኖ ዊኬንዱ ዋዜማው ላይ ስራ ነው ልትሆን የምችለው ግን በቃ የአመት ባልን ድባብ ለማምጣት ያው ተጠራለ እንጂ እንደ ሀገር ቤት ሊሆን አይችልም ግን ተመስገን ያው አንዳንዴ ባለህበት መላመድ ነው በዓል የዩኬ ውስጥ አሁን ውጭ ሀገር ከወጣን በኋላ ቀደም አሁን የልጅነት ገጠመኞቻችንን ነው ያወራ ነውና እዚህ ሀገር ከመጣን በኋላ እስቲ የበዓል ገጠመኝስ እስቲ ብዙ ጊዜ እኛ በነገራችን ላይ አሁን ሊዱ እንዳለች ነው እግዚአብሔር ይመስገን በዓልን ከዚህ ሀገር ከገባን ሲንስ ጀምሮ
በዓልን አብረን ነው የምናሳልፈው። ብዙ ጨዋታዎች አሉን፣ ብዙ ሳቆች አሉን ምናምንና እንደውም እኔ ብዙ ጊዜ እዚህ ሀገር ላይ ለብዙ ሰዎች እንደውም አድቫይስ የምሰጠው ብዙ ጊዜ ያው አንዳንድ ሰዎች ሰው አያስፈልገኝም ብለው ራሳቸውን ኪፕ አድርገው የሚኖሩ ሰዎች አሉና አንደኛ ያ አስፈላጊ አይደለም። ሰው የራስ ሰው ያስፈልጋል። ምክንያቱም እንደዚህ በዓላት ሲመጡ በዓላት ይመጣሉ። ሰው ልጅ ሀዘን አለ፣ ደስታ አለ፣ ብዙ ነገር አለና የራሳችሁ የምትሉት ሰው ያስፈልጋልና እኛ በዚህ እንደውም እግዚአብሔር እንደውም ክሶናል ብዬ ነው የማስበው። እኔ አሁን በዓልን ሳከብር ቱ ቢ ሆነስት ላይክ እንደ ቤተሰብ በጣም ይራኩያል ምናምን ፊል አላረግም እግዚአብሔር በሚያውቀው። ምክንያቱም በዓልን ስናከብር ቴዳለ ሌሎች አሉ ሊዱ አለች ማለት ተሰብስበን ሁሌ በዓልን የፋሚሊ ያህል አድርገን ነው የምናሳልፈውና እኔ አሁን ገጠመኝ ሳይሆን ሊዱ እስክትመጣ በጀርባዬ ያዘልኩትን ጫንቃ ነው የምናገረው። ብሶቴን ነው በጣም አሁን ሊዱ እስክትመጣ ድረስ ዶሮ ሰርቼ ነው ዱለት ሰርቼ ነው ካሜራማኑ ጥብስ ሰርቼ ነው እና እንደው ሊዱ ስትመጣ እግዚአብሔር ይመስገን እንደው ለውጣኛለች እንጂ የበላውን ዶሮ አትክድ ፈረሰኛውን አትክድ ማልክደው ሀቅ ጥሩ ሙያ አለው ብሩኬ። ያው ግን እዚህ ሀገር ያው የሚታወቀው አንድ ሰው ብቻ አይሰራም። እሱ ዶሮውን ሲሰራ እኔ በጎን ጥብስ ጠብሳለሁ። እቃም የሚያጥብ አለ። የሙያ እንትን የሌለው እቃ ያጥባል። ግን እቃ ማጠብ ስትል የሆነ ሰው ፊል እያረክ እንደሆነ ገብቶ አንድ ወዳጃችን አሁን ክህሎቱ እቃ ማጠብ ነው። እሱ እቃ ያጥባል። ሁሉም እኮ ራሱ አንድ ደግሞ ትንሽ ጸጉሩ ደፋ ያለ ጓደኛ አለ። እሱ ደግሞ ቡና ያፈላል። እንደዛ ተደጋግፈን ነው በዓልን ስናከብር የነበረው። አሁን ደግሞ እህቶቻችን ጆይን አረጉ፣ ሴቶች በዙልን። ያው በቃ አሁንም ደግሞ እናከብራለን። ብዙ ጊዜ በነገራችን ላይ አሁን ፋሲካ ሲሆን ደስ የሚለው ፋሲካ ቅዳሜና እሁድ ቀን የሚውሉ በዓል ስለሆነ የመሰብሰቢያ ጊዜ አለ። ሌሎች በዓሎች ላይ ከሰኞ እስከ ዓርብ ይውልብንና ፊልም ሳናረገው ያልፋል። ብዙ ጊዜ ፋሲካ ደስ የሚለው እሁድ ነው የሚውለው። ልዩ የሚያደርገውም በዛ ያ እኔ የዚህ ነገር ገጠመኝ ሳስብ ማለት ነው በዚሁ አጋጣሚ በወሬ በምናምን ሲሆን እንስሶቹ በጣም ገጠመኞቹ ይገርመኛል። የምገዛው ዶሮ አንዳንዱ ጀርባ የሌለው ላይ አጋጥመኝ ጀርባ የሌለው ኢትዮጵያ ዶሮ ያስደነገ ዶሮ እንዲህ መላላጫ ምናምን እንደዚህ እግሩን ለማላጥ ብቻ የምትሰራው ፕሮሰስ አለ የዶሮ አሰራርና እንደዛ ስታረግ ይሄ ጀርባው ምናምን የማይገቡ ምናምኖች አሉ። እሱን ከዛ ደግሞ አንዳንድ ይሄ ኢትዮጵያውን ዶሮ ስትገዛ ላባው አይጣልም። የተወሰነ ላባ ተመርጦ ቀጭን ይቀመጣል። ለምን ጉሮሮ ውስጥ ምናምን የሚወጣ አለ ይገባል። ጉሮሮ ላባውን ትከትና የዚህ ሀገር እኮ ጉሮሮ የለውም አለው። ጉሮሮ ግን ለምን ጉሮሮ እንደሌለው ለምን ታውቃለህ? የዚህ ሀገር ዶሮ እኮ ጥራጥሬ በልቶ አይደለም የሚያድገው። እንደዛም ብቻ ሳይሆን የዚህ ሀገር እኮ ጧት ተነስቶ አይጮህም። የለውም ድምጽ አልባ ነው። ድምጽ አልባ ነው። ያው በፋብሪካም ነው ዲቨሎፕ የሚሆነው ምናምን ብቻ የዶሮ አልኩክ እና ይገርመኛል። ብዙ ጊዜ ጀርባ አላገኝምና እቆጥራለሁ። ተሳስቼ ነው እኔ አገነጣጠሌ ምናምን እላለሁና ጎሎብሽ አቃል እዚህ ሀገር አይ ጎሎ ሳይሆን በቃ አይኖረውም። ብዙ ጊዜ በጣም አቅም የላቸውም የእንስሶቹ በጣም ብቻ እና አሁን እኔ ምን አስቤያለሁ መሰለኝ ሆነ ወጣ ብዬ ዶሮ ለማርባት እዚህ ዩኬ ውስጥ ማለት ነው። ያዋጣል። ከኢትዮጵያ ስንዴ ምናምን ጥራጥሬ አድርጌ ልክ እንደኛ ኩልኩል ምናምን ያለው ዶሮ ምናምን እዚህ ጋር ምናምን አይነት ዶሮ ለማሳደግ እያሰብኩ ነውና በጣም ያዋጣል። በነገራችን ላይ ተመልካቾቻችን አሁን ብዙ ጊዜ ብሪግስተን አካባቢ በዓላት ሲኖር አበሻ ተሸልፎ እንደ ኢትዮጵያ አስገነጣጥሎ የሚያመጣው ዶሮ አለ። ብዙዎቻችሁ ዩኬ ውስጥ የምትኖሩ ሰዎች ታውቁታላችሁና እስቲ ሊዱ መጠይቀሽ ያ ግን አገነጣጠሉ ልክ ነው? ስታዩ ቤት መጥቶ ስታዩ እንደ አበሻ ገንጥለው የሚሰጧችሁ ዶሮ ልክ ነው? ላይክ ብልቱ እንዲህ ክትፍ ክትፋን የሚያደርጉ ለመናገር እኔ አስገንጥዬ አላቅማ። አንቺ ራስሽ የምገነጥው? እኔ ራሴ ነኝ ቤት አምጥቼ ገዝቼ ብቻ አመጣና ራሴ ቤቴ ነው የምገነጣጠለው። ሙያ ለሌለው ሰው ነው ያ። አየሽ እሱ አሁን ቅድም ሙያ አለኝ ምናምን እኔ በኔ ጀርባ ነው አለ። አሁን ዶሮ ስንብልታለሁ። አሁን እስቲ ጠይቅ። አሁን አንቺ እስቲ ፋሲካን አስመልክተሽ ይሄ ልጅ ይዤ በጣም ብዙ ጊዜ ያወራል። እስቲ ሙያዊ ነገር እስቲ ብትጠይቂው እንደውም ጥሩ ነው። በዛ እኔ ዶሮ ብቻ አይደለም ኤኒ ሙያዊ ነገር ብትጠይቀኝ ለመመለስ ዝግጁ ነኝ። ለሆድ ትለፋለህ ባፍጢሙ አይ እስቲ እንግዲህ አሁን መብላቱ አንተ እኮ ድፎ ለመጋገር ቅደም ተከተሉ ምንድነው ስትባል መጀመሪያ ከሰል ማቀጣጠል በላ። እንደውም በዚሁ አጋጣሚ ጥሩ ጥያቄ ነው። በጣም እስቲ እንትን አድርጊን ፈትጊን እስቲ ቅሬታን አቅርበሃልና ዶሮ ሰራለው ስላልክ ስለነበረ እስቲ እንግዲህ አሁን አስገነጣጥለም ከመጣ ያው ልታቆት ይችላል ስትቆጥሮና እስቲ ምን ያህል ናቸው ብልቶቹ የዶሮስ እሱን ብትነግሪ ከነሱ ብዛቱ ያው 12 ነው። ስም ከተባለ ግን
ፈረሰኛ አለ አባወራ መሆኑን የሚያስታውቀው አየ ቀድመ ፈረሰኛ ከዛ ፈረሰኛ አለ መቋደሻ አለ መቋደሻን ግን ብሩኬ በዛው አጋጣሚ ተወዳታለህ መቋደሻ ማለት እኮ ከፍቅር ይሄ ባልና ሚስት የሚበሏት ነው ልጅ አይበላ ኢን ፊቸር ልበላ እየጓጓው ነው ለዛ ይሆናል እሺ ፈረሰኛ መቋደሻ ከዛ ታፋ መላላጫ ጉሮሮ ከዛ ደግሞ ክንፍ 6 አሁን ከዚህ ከስድስቱ ውስጥ ሁለት ታፋ ያለው አለ ሁለት ክንፍ አለ ስለዚህ ከስድስቱ ሁለት ሲጨምርልኝ 11 ደርሻለሁ አንድ ይቀረኛል ለምን 6 ላይ ሁለት ሲጨምር 10 ደርሻለሁ አንዱ ቆዳ አለ አይ ቆዳማ ሲጀምር እዚህ ሀገር በብርድ ተጨማዳለች እንዴ ብላለች ያ ክፍሉ ነው ቆዳ አይቆጠርም እንዴ ቆዳማ እንዴት ይቆጠራል እና አሁን እኛ ከሙቀት ሀገር ነው የመጣነው እዚህ ሀገር ቆዳችን አይቆጠርም ማለት ነው አይቆጠርም እሺ ቆዳ ካልተቆጠረ እሺ 6 ቆጥር ያለው ታፋ መላላጫ ጉሮሮ ፈረሰኛ ተጋገዝ ልብ አለው ዶሮ ምን ልብ አለ የላትም እኮ እሺ ከዛ ምንድነው ያልከው ፈረሰኛ ክንፍ ታፋ መላላጫ መቋደሻ 6 ከዛ ከስድስቱ ሁለት ሲጨመርለት 10 ሆነ ማለት 10 ሆነ ሁለት ነው የቀረው ሁለት ፊቱ አይቆጠር ፊት ናይጄሪያ ነው የሚባለው ኢትዮጵያ አይቆጠር ፊት ነው ያልሽው ፊት ቅድም ብየዋለሁ እሺ ካሜራማናችን በጣም እየተጋገዛችሁ ነው ግን አይ እሱ ካሜራማናችን በነገራችን ላይ ከዚህ በፊት ስጋ ቤት ይሰራ ነበር ሙያ ተገደረ ይበልጥ ነበር ነገሩ በብሪክስተን ለሁሉም አበሻ የሚበልጠው ፍሬንዱ ነው በጣም ወዳጁ ነው እሺ አሁን አንቺ ሁለቱም ይልን እግር አልጠራውም እንዴ ታፋ ነው ያለው ታፋ ሌግ ከዛስ እግር አለ ፈረሰኛ አለ መላላጫ አለ እግርም ሁለት ነው ያለው ስለዚህ 12 ይሆናል አይ ምንም አትልም ግን አይ ለክፉ አልሰጥም አይደል አዎ ለነገሩ ስሙን እኮ ያው በመብላትም በምንም ልታቀው ይችላል ዋናው ዶሮ አሰራሩ ግን ዶሮ ሲባል ትዝ ይላችኋል ኢትዮጵያ የዶሮ በሽታ የገባ ጊዜ የዶሮ ዋጋ ዶሮ በሁለት ብር ምናምን የተሸጠ ጊዜ እኔ ማስታወሰው የዛን ጊዜ ሁሉም ሰው ዶሮ አይበላም ነበር እና ፋዘር አስታውሳለሁ ሲም 4 ዶሮ ነው ማታ ይዞ ይመጣ በሁለት ከዛ ማዘር በሽታ ምን የለም እኛ መንፈሳዊ ሰዎች ነን በላችሁት ከዛ ታረደ አልኩ ድስት ማዘር ድስት ተውሳ መጣች 4 ዶሮ የሚሰራ ድስት የለንም ከዛ በፊት ከበዛ ሁለት ነው ሁለትም ታርዶ ያቅም አንድ ነው እኛ ቤት ከዛ 4ቱ ተሰራ ልክ በንጋታው አሁን ብዙ ጊዜ ዶሮ ይታረዳል አይደል ለበዓል ኦን ዘ ዴይ ከበላ ሁለተኛ ቀን ኢቭን ክንፍ ምናምን አይኖርም መረቅ ነው የምትበላው ያኔ ግን በቃ ድግስ ቤት ነው የሚመስል ማታ ፋዘር ሲመጣ ራሱ እንቅልፍ ከተኛ እሱ ከመምጣቱ በፊት በልተን ቀስቀሽ ታፋስጩ ለዛኛው ክንፍ ስጭ ግን አንተ አይ ቲንክ እሱ ነገር ግን ሳይድ ኢፌክት ሳይኖረው አይቀርም አንዳንዴ እንደወፍቶ ሆነብኛል እንዴ የሚያማታ ነገር አለ እና አስታውሳለሁ ያኔ ግን የበላ ሰው የለም እስቲ ካሜራ ማለች ግን አልበላም የዛኔ የወፍ ወረርሽኝ ሰዓት በሁለት ብር ደስ ይላል እኛ ቤት እኔ ደግሞ ማረሰው ማለት ነው የሆነ ጊዜ ዶሮ እንደዚህ ሁለት ዶሮ ገዝተን ማለት ነው 10 ቀን ምናምን ሲቀረው አመገዛው የሆነ ሁለት ቀን ምናምን ሲቀራቸው አልደከሙም እንደ የኮረኮጉ ነው ያቆዩዋቸው እስከባሉ ነቃ በላተ እንደው በዓል ሲደርስ አሁን ሌላ በዚህች ለቀን የሰማሁት የአንድ ወዳጃችን ስሙን አልጠቅስም ያደረገው ቤተሰብ ላይ ያደረገው ኩፉ ነገር አለና እሱ ቤተሰቦቹ እንትን አላቸው በግ ምናምን አላቸው እና ሲነግረኝ በጣም በግ ስለምወድ ጠቦት አለ ልክ እቤት ውስጥ ማታ ላይ በጎቹ ሲገቡ አለ አንዷን በግ አለ እንዲ ጣል አረጋትና ሆዷን ጭንቅላቷን ምናምን ወንቢ ረግጣታለሁ አለ ወዲያው አንዳንዴ ለሃጫቸው ይዝረከረካል ከዛ ወዲያው ፋዘር አረ ልትሞት ነው ታማለች እና እንደዛ አለ 5 በግ ምናምን እቤት በልቻለሁ አለ እና አሁን እኔ ፋዘር ይሆን አሁን ወደፊት ኢትዮጵያ ሲሄድ እነግራቸዋለሁ 5 በግ እንዲያስገፍሉት እንደውም እኮ አሁን ያንተ ጓደኛ
በጉን እንደዛ አረገ እንጂ ያው ስላላወቁ እንጂ እኛ ሀገር እኮ እንስሳ እንደዚህ እንደተባለው ቀድመ ካመት ገዛው ሊሞት ምናምን ሲላተ ከሆነ ዶሮ ልትሞት ስትል እናቶች ጎበዞች ናቸው አባቶች ሚጥሚጣ በጥበጥ አርገው ነገር አርገው ያጠጣቸውን ዶሮ በቃ ነገር እንዳገኘ ነው የሚነካውና በዚህ አጋጣሚ እናንተ ሰፈር ልጅ አባቱ ስላላወቁ እንትን እስታብላ አጣቀም ላይክ ዶሮቹ ታስረው ምናምን አረ ዶሮ መጫቆ ቼክ አርገው አንዳንዶቹ ዶሮች ደግሞ እየዘለሉ አልጋ ላይ የሆነ ቦታ ላይ ይወጡ የሚያበላሹ ምናምንና ኢትዮጵያ ያ ስሜቱ በራሱ በጣም በቃ አንድ ሳምንት ሲቀረው ምናምን 10 ቀን ሲቀረው ያለው ቫይብ ገበያው ላይ ማርኬቱ ላይ ምናምን ያለው ግርግሩ ምናምን አሁን የለም በቃ የበረከት መተው ጉልባኑላት እኔ ዶሮ ሲገዛ ከዶሮ ዋጋው በላይ ስንዴ ምናምን የሚገዛበት ኢትዮጵያ አዎ እንክብካቤው ወፍጮ ቤት ተሄዶ ግማሽ ኪሎ በቃ በጣም እንደውም አንዳንድ እናቶች ቀጭን ዶሮ ይገዙና ወጥሬ ሰርቼ አደልበዋል እስከ በኋላ አደልበዋል ይላሉ ስማርት ናቸው ሄደው ቀጭን ዶሮ በሆነሽ ብር ይገዙና እስከ በኋላ በደንብ ቀልበውት እና ሰፈር ላይ አንድ ዶሮ የሚገዛ ሰው ካለና አንተ ሁለት ከተገዛል የምታረገው አክት ሲዛ እኔ ለመጀመሪያ በግ የተገዛልን ጊዜ አስታውሳለሁ የመጀመሪያ በግ የተገዛ ጊዜ እንዲ በር ሰፈር እንዲ ግቢ ውስጥ ነው የታሰረው አልገባም ማታ አድራለሁ ከሱ ጋር እና የሚገርም ማታ ሲመሽ በጉኛ ቤት ውስጥ ገብቶ ነው አንድ ክፍል ቤት ነው አልጋ ለቀቅለት ተብየውላ ለበግ ያለው ክብር ለበግ ቤት ውስጥ ያለው ክብር በጣም በቃ ጥሩ ዶሮ ነው ሲባል የምን ሀገር ዶሮ ነው ዶሮ ሀገር አለው እንዴ ዶሮ ነይ አይ የገዛ የወላይታ ጥሩ ይባላል የወላይታ ዶሮ ነው እና በቃ ኮንፈርም አድርገን ካሜራማን የወላይታ ዶሮ ጥሩ ነው ይባላል ቆንጆ ነው ይባላል ውድ ዶሮ የሚባለው የወላይታ ነው የወላይታ በሬ ነው አንተ መታል ነው የወላይታ ዶሮ ኢቭን ገብስማ ዶሮ ይባላል ተመልካቾቻችን ከስር ጻፉልን ዶሮ የምን ሀገር ጥሩ እንደሆነ የወላይታ ግን አሁን ዶሮ ስትሉ አሁን ሰሞኑን ማርኬት ሰምታችኋል ዶሮ ሀገር ቤት 3000 ብር ምናምን ገብቷል የተባለው ዶሮ በስንት ብር ገዝተሃል አንተ የምታስታውስ ቱቢዮነስ እኔ ለቤተሰብ ምናምን ዶሮ ገዝቼ አላውቅም ስወጣ ልጅ ነኝ እኔ አንድ ፍሬ ልጅ ነኝ ዶሮ ገዝቼ አላውቅም እኛ አሁን እኔ ከእናቴ ጋር ብሬ ሲሄድ 120 ብር ምናምን እኔ 35 ብር 40 ብር አውቃለሁ ዶሮ መች በየትኛው ዘመን ያዲግ ዘመን 97 ምናምን ካለፈ በኋላ ኢቭን እንደዚህ እነዚህ ደግሞ ኤልፎራ የሚባሉት የፈረንጆቹ ደግሞ ቴዲ ባለ ዋጋ ግን ይሄ ትክክል ያበሻ ዶሮ 120 ብር ምናምን እንደዛ እኮ ከተወደደ ተብሎ ነው 100 ምናምን ኢቭን ሁላ እንትኑ ከለሩላ እኮ ይገርመኛል እናቶች እንግዲህ አሁን ላባው ተገንጥሎ የሚጣል ግን ሲገዙ ከለሩላ ይታየል እንደ አንገቱ ምናምን ያዩታል ያረጀና በጣም እና ሳጠራው ራሱ የዶሮ የሚመጣበት ሳጠራ ሰፈር ውስጥ እኮ ራሱን የቻለ ድባብ አለ በጣም አንዱ በሳጠራ አንዱ እንቁላል ይሸጣል ምናምንና ያ ድባብ የለም በነገራችን ላይ አሁን በቅርብ እዚህ ሀገር ያየሁት የሆነ ለበዓል ሀበሻን ጊፍት ባዛር ተብሎ እየተዘጋጀ ይቻለውና እንዲህ አይነት ነገር ቢበረታታ አሪፍ ነው ትንሽ ፊል እናረጋዋለን በዓሉ ሲደርስ ሄደን እዛ ስንገበያ የሆነ ነገር ምናምን ስንገዛ የተወሰነ ፊል እናደርገዋለንና ይበል ብለናል ለሀበሻ ጊፍት አዘጋጆች በደንብ በርቱልን ብለናል በድጋሚ እንግዲህ ቆይታችሁ ከኛ ጋር ኖር የፋሲካን በዓል በለንደን ታወር ብሪጅ እያከበርን ነው ቡናችን እየጠጣን ዳቦችን እየበላን እየተጫወትን ያለ ነው እናንተም በየቤታችሁ ተጫወቱ በዓሉ የሰላም የፍቅር ያርግልን እንግዲህ እንደምታዩት አስካሁን ዶሮን አቅርበን እዚህ ጋር ያለበላ ነው በዚህ በመንኖርበት ሀገር ብዙ ወንደላጤዎች አላችሁ እኛ ኖር ኢንተርቴይንመንቶች ለራሳችን ብቻ ሳይሆን ለእናንተም እናስባለን ብለን አሁን ያው ካለቀ በኋላ ከካሜራ ጀርባ ያው ፈረሰኛውን አንተ ትበላለህ ችግር የለም ዳቦ ስለቆረስክ አትሊስት የፈረሰኛውን ከበ ሲባል ማለት ነው ያው ሁሌም ስለማይገባኝ ላባውራ የተባለበት ምክንያት ስጋ እኮ የለውም በነገር የለም ሲበድሉ ነው የሰራችሁ ዋቴ እየተሰራን እኔ ነው ማባውራ አይደለም አግብቼ ራሱ የኔ አባት ባባውራ ሰበብ ስጋ የሌለው ተጥኛላችሁ ብላ እንትን ያለው ግርማ ሞገስ ብቻ ነው ያለው እሱ ክፍል ተለቅ ብሎ ሳለ ቁጭ ላይ ሲቅመጣ በቃ ቦታ ይዛል ምናምን ግን ወፍ የለውም እኔ እንትን ነው የሚመቸኝ ታፋ እኔም ታፋ ስጋ ስላለው ነቀል ይላል ስጋ ብቻ ነው ደስ ይል ታፋ ግን መላላጫው ነገር ደግሞ የሆነ ውስጡ ግብት አይልም አይበስልም እንዴ በስሎም
ውስጡ ነጭ ነው የሚሆነው ብዙ ጊዜ። እቺ ግን እግሯ ግን ደስ ትላለች። እግሯ በቃ ማሪኔት ሙያ የሌላት ሴት ናት ማለት ነው። ይከምት ያለው እናቴን ሙያ አረ እያየሽ እዚህ ሀገር ነው ያልኩት እኔ ስለ እናት አላልኩም። ግን እዚህ ሀገር ሙያ ስትይ ብዙ ጊዜ እዚህ ሀገር በነገራችን ላይ ተመልካቾቻችን እናንተም እንደምታውቁት ብዙ ወንዶች ሴትን የሚያስንቅ ሙያ ያላቸው አሉ በደም እና ሴቶች እህቶቻችንም ደግሞ ሙያ ያላቸው እንዳሉ ሁሉ እኛ ስም አንጠራም። ባል ተጠርተን ምን ተጠርተን ግን እውነት ጥርሴ ተሰብሮ የወጣውበት ቤት አለ። ጣት የሚያስቆረጥም ወጥ መሰሩ ሰዎች አለ እንትን ጥፍር የሚያስቆረጥም ሙያና ሴት ጋር እስቲ በተያያዘ ሊዱዬ ምን ትይናለሽ? አሁን ብዙ ጊዜ በዓል ሲመጣ ሴት ልጅ ላይ ነው ብዙ ነገር የሚጣለው ምናምን እና ከሀገር ከተወጣ በኋላ አሁን ብዙ ጊዜ ሙያ ሳይኖራት ትዳር ላይ ልትገባ ትችላለች ምናምን። እስቲ ሙያና ሴትን ተያይዞ ዘመናዊ ሴትን ተያይዞ ምን ትያለሽ? አይ ባለሙያ ለመሆን ዘመናዊነት ሴት ነው ብዬ አላምንም። የግዴታ ሙያ መቻል አለብህ በተለይ ይሄ መሰረታዊ የሚባሉ ነገሮችን። ስለዚህ የግዴታ ሙያ መኖር አለበት። አብዛኞቻችን ደግሞ ኢትዮጵያኖች እናቶቻችን በሙያ ነው የኖሩት። ስለዚህ በጣም እነሱን እያየን ያሳደጉበት መንገድ ባለሙያ ስለሆነ ዘመንን ብሎ የሚታው ነገር ትክክል ነው ብዬ አላምንም። የግድ አንድ ሴት ልጅ ዶሮ መስራት፣ እንጀራ መጋገር፣ ይሄ መሰረታዊ የሚባሉት ነገሮች ማድረግ መቻል አለባት ብዬ አምናለሁ። ግዴታ ነው። ይሄ ፍላጎት ምናምን ሳይሆን መቻል ግዴታዋ ነው። ለትዳሯ፣ ለቤቷ፣ ለወንድሞቿ፣ ለራሷ የግዴታ ሙያ ወሳኝነት አለው። ስለዚህ ሙያማ ለሴት ልጅ ወሳኝ ነው። ተፈነል ወንዱም ሙያና ሴት አይ እኔ ምንም ጥርጥር የለውም። እኔ ፕራዮሪቲ ማለት ሴት ልጅ በተለያዩ ነገሮች ውስጥ መልቲ ናቸው ሴቶች ገብተዋል። ብዙ ነገር መሆን ይችላሉ። ግን አይ ቲንክ አንድ ሴት ሴትነቷን በደንብ የሚያሳየው ነገር ሙያ መልመዷ ነው። ይሄ ማለት ያው የቤት ውስጥ ስራ በሙሉ ለሴት ልጅ ይገባል በሚለው እሳቤ ሳይሆን ግን በቃ አንደኛው ካራክተሯ ባለሙያ መሆኗ ነው። ባለሙያ ሴት ደግሞ ታውቃለህ፣ አብዛኛው ባለሙያ ሴቶች ቆነጃጅቶች ናቸው። ቆንጆ ሴቶች ባለሙያዎች ናቸው። እኔ ያስተዋልኩት ያን ነው። ያ ማለት ሙያ የሌላት ሴት ራሷን ጥያቄ ታስገባ እና ሴቶች አስቀያሚ ናቸው አላልኩ። ሙያ ያላት ሴት ግን ቆንጅዬ ነች። ሙያው ነው ውበት ሞር ይሰጣታል ለማለት ፈልጌ ነው። ከዛ ውጪ ግን ሴቶች ሁሉንም ነገር ማድረግ ይችላሉ። they are capable to do anything like የፈለጉትን አቺቭ ማድረግ ይችላሉ። ግን ደግሞ ወንዱም ደግሞ ሙያ መልመድ አለበት ልክ እንደኛ። እኛም አሁን ሙያ ላይ ጎበዝ ነን። አሁን ብዙ ጊዜ ያው አንዳንዴ ያው አክሴፕት የሚደረገው ነገር ምን አለ ብዙ ጊዜ አሁን አንዳንድ ሴት እህቶቻችን ስደት ከመውጣታቸው በፊት ቤተሰቦቻቸው ጋር ታላላቅ እህት ይኖራቸውና ቤት ጋር ሳይሰሩ ሊያድጉ ይችላሉ። ስደት ሊወጡ ይችላሉ በዛ ሁኔታ ውስጥ። ከዛ ግን እዚህ ከመጡ በኋላ አሁን አንዳንድ ሴቶች ስቲል ከዛም በኋላ ሙያ ያለ መልመድ ፍላጎት አላቸው። የውጭ ምግብ ይበላሉ። ያው እዚህ ሀገር ደግሞ እንደምታየው የውጭ ምግብ ከበላ ምናምን ሀገሩ የተመቻቸ ስለሆነ ወደ ቤት ሉክ ልታረግ አያረገንም እና አሁን አንዳንድ ሰው 5-6 አመት ከሀገር ውጭ ኖረው ትዳር ጋር ሲመጣ ምንም አይነት የኩክ ነገር ሳይኖራቸው ሊመጡ ይችላሉና ሴቶቻችን ልመዱ ግን ወንዶችም አግዟቸው። እኔ ለምሳሌ ያው እንግዲህ የሚያይ ምስክር ነው የቤተሰብ አካል ያያል። ሙያ የሚባል ነገር አላቅም ነበር። ሽንኩርት እንኳን እንዴት እንደሚከተፍ አላቅም ነበር። የተማርኩት ስደት ላይ ነው። እኔ ወንዱ ከተማርኩኝ ታዲያ ሴቷ ምን ለምን አትማርም? ኦፍ ኮርስ። ግን በዚህ አጋጣሚ ምን አለ መሰለህ አሁን ወንዶቹን ማገዝ ግዴታ ቢሆንም አንዳንድ ግን አሰራሮች ለሴት ብቻ የሚሆኑ አሉ። ለምሳሌ አሁን ወንድ ልጅ የፈለገ ዶሮ መስራት ቢችል ሴት ልጅ እያለች ባልን ዶሮ እሱ ይስራ ማለት አይደለም። ተጋግዘክ ነው በቃ። አንዳንድ ለሴቶች የተሰጡ ሙያዎች አሉ። ለሴቶች የተሰጡ የሚሰሩ አመጣሹ እኮ አሁን እኔ ስገነጥል እሱ ያማስል የሚባል ነገር አለ። አይ እሱ ችግር የለውም። እሱ እንደውም አሪፍ ነው። እንተጋገዝ ነው ሙሉን ይስራ ነው። ሙሉን አሁን አንዳንድ አልኩክና አሁን ደግሞ በተለይ ሶሻል ሚዲያው በጣም ብዙ ሰዎችን አበላሽቷል ብዬ አምናለሁ። ይሄ አክሰሱ ሰፊ መሆኑ ምናምን አይ መልክ ይኖረኝ እንጂ ሙያ ከዩቲዩብም ከምንም ማራለው ምናምን የሚሉ ሰዎችም አሉ። ያው ሁሉንም ማለት ባይቻልም ግን መሰረታዊ ነገር ነው ለሴት ልጅ በቃ። እንግዲህ በቤታችሁ ሆናችሁ ይሄን ፕሮግራም የምትመለከቱ በሙሉ ለመላው ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በድጋሚ አደረሳችሁ። እንኳን አደረሳችሁ መልእክት እናስተላልፍና ለሚያዩአችሁ ለወዳጆቻችሁ፣ ለፍቅረኞቻችሁ፣ ለዘመዶቻችሁ አስተላልፉና ከዛ ፕሮግራማችንን እንቋጫለን ማለት ነው። በመጀመሪያ
ያው ለኖር ፋሚሊዎች እንኳን አደረሳችሁ እንላለን። እንግዲህ ኖር ሰብስክራይብ እያደረጋችሁ እንላለን። ኖሮች እንግዲህ እስከዛሬ ተጉዘን መተናል። እናንተ ያበረታታችሁን ይሄን ስሩት እኛም ያን እያለን አሁን ደግሞ ከዚህም በኋላ ኖሮች ትላልቅ ፕሮጀክቶች ይዘናል። ያንን ፕሮጀክቶቻችንን ደግሞ ወደ እናንተ ይዘን ለመምጣት እናንተ ደግሞ እኛን ሰብስክራይብ በማድረግ ማበረታታት አለባችሁ። ለቀጣይ እንግዲህ ቀጣይ ፋሲካ ስንገናኝ የዛሬ አመት እግዚአብሔር በመፈቀደው እንግዲህ ኖር ሰፋ ብሎ ትልቅ የሚዲያ ተቋም ሆኖ እንገናኛለን። ሁላችሁም በዓሉን የፍቅር የሰላም የጤና ያድርግላችሁ ላለው ለቤተሰቦቼ እንኳን አደረሳችሁ ላለው ያው ቤተሰብ ጋር በነገራችን ላይ ቀደም ያልተናገርኩት ነገር ነው። እኔ ለበዓል መደወል አልወድም ያውቃሉ ጓደኞቼ ባህሪ ያን ማረገው ግን ከንተን አንፃር ይከፋኛል። በቪዲዮ ኩል ሲበሉ ሲጠጡ አይቼ ከዛ ከዘጋውት በኋላ እኔ መቆዘም ነው የሚሆነው። ስለዚህ እኔ ቤተሰብ ጋር መደወል ግን አሁን በላይቭ እንኳን አደረሳችሁ ብያለሁ። እሺ በመጀመሪያ ለመላው የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ አደረሰን። እንዲሁም ለኖር ፋሚሊ ለእናንተም መልካም በዓል እንኳን አደረሳችሁ። እንግዲህ በዓሉን የሰላም የፍቅር የመተሳሰብ የአንድነት ያደርግልን፣ ሀገራችንን ሰላም ያርግልን። ቤተሰቦቼ ጓደኞቼ በዚሁ አጋጣሚ ማለት ነው የባለፈው ኤፒሶድ ላይ በጣም ብዙ ቅር ያላችሁ ጓደኞቼ ያላችሁና ስምኛስ እንዴት አልተጠቀስንም? አስጠንቀቀን እኛ እኮ ተናግረናል። እንዴት ሁለት ጓደኛ ብቻ ነው ያለኝ ያለኝ? አይ ያው አሁን በዚህ ያው ከፋቸው በጣም ብዙ ሰው እኛስ ብለውናል። በጣም የምትወዱኝ ብዙ ሰዎች በዙሪያ ያላችሁ አውቃለሁ። እኔም ወዳችኋለሁ። በዚሁ አጋጣሚ ይቅርታ አድርጉልኝ። ያው ለማለት የፈለኩት የሉም ሳይሆን ያው ከማውራት አንፃር በቅርብ ያሉትን ሰዎች ለማለት ነው እና ይቅርታ አድርጉልኝ። እንኳን አደረሳችሁ ለጓደኞቼ ለቤተሰቦቼ በጣም ነው የምወዳችሁ። እንኳን አደረሳችሁ። መልካም በዓል። በስደትም በሀገር ውስጥም ያላችሁ ሁሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። ለኖር ተመልካቾች ለጓደኞቼ ለቤተሰቦቼ በሙሉ እንኳን አደረሳችሁ። በዓሉ የሰላም ይሁንላችሁ። እንግዲህ በቀጣይ አመት ደግሞ በሰላም ያገናኘን፣ ሀገራችንን እግዚአብሔር ይጠብቀልን፣ ፍቅር ይስጠን። ዋላ ብለናል ከኖር ለካሜራማናችን ካለ ጠይቀን እስቲ የበዓል ገጠመኝ አንተ ምን አለ እስቲ? ለመጀመሪያ እንኳን አደረሰ። እንኳን አብሮ አደረሰን። በበዓል ብዙ ገጠመኝ ያለን ምን የሌለን አለ። እስቲ በዓልን አስመልክተን እንኳን አደረሰ የምትላቸው ሰዎች ለመላው የክርስትና ሕዝብ በስደትም ላለው ሰው በአገርም በቤት ለሁላችን ለቤተሰባችንም እንኳን አደረሳችሁ። ለእናንተም እንኳን አደረሳችሁ። ለኑር ቤተሰቦች እንኳን አብረን ቴንኪው። እንግዲህ ይሄን ይመስላል የዛሬ የፋሲካ በዓል ከለንደን ከታወር ብሪጅ ያስተላለፍን ይመስላል። ሁላችሁም በቤታችሁ ከቤተሰቦቻችሁ ከወዳጆቻችሁ ጋር በዓሉን አሳልፉ። የሰላም የፍቅር በዓል ያድርግልን። እስከ ሳምንት እንግዲህ በሳምንት በሌላ ነገር እንገናኛለን። መልካም በዓል። ኖር ብለናል። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር